ኢትዮጵያ በ1920ዎቹ በጀርመን ዲፕሎማት እይታ በሚል 51 ታሪካዊ ፎቶግራፎች አዲስ አበባ በሚገኘው ፈንድቃ የባህል ማዕከል ውስጥ በዚህ ሳምንት ለእይታ ቀርበዋል። እነዚህ አስደናቂ ምስሎች እንደ አውሮፓውያን አቆጣጠር በ1920ዎቹ ውስጥ የነበረውን የኢትዮጵያ ሕይወት በቅርበት ያሳያሉ። ከአዲስ አበባ ቀደምት የከተማ ገጽታ እስከ ደማቅ የባህል ትዕይንቶችና አስደናቂ የገጠር ገጽታዎች የኢትዮጵያን አለባበስ፣ የመንግስታት ደብዳቤዎችና የሃይማኖት ክብረ በዓላት ታሪክን ከትዝታ አሰናስለው ሕያው ምስክር ሆነው ይዘዋል። ፎቶግራፍ የህልውና መዝገብ ነው። ግለሰቦች የህይወታቸውን ቁርጥራጮች እንዲይዙ ያስችላቸዋል። የልጅነት ሳቃቸውን፣ የወላጆችን እርጅና፣ የከተሞችን ለውጥ፣ የወቅቶችን መፈራረቅ፣ ሌሎችንም ማህበራዊ፣ ፖለቲካዊ ክስተቶችን ከትናንትና ዛሬ በማጣመር ይይዛሉ። ፎቶግራፍ ልደትን አድማቂ፣ ሞትን አጃቢ ነው። ከፊት ለፊቴ ያሉ ፎቶግራፎች በተለይ አዲስ አበባ እያደገች በመጣች ጊዜ ምን መልክ እንደነበራት የሚያሳዩ ናቸው። ተሽከርካሪዎች አሉ። ከጀርባ የምናያቸው ደግሞ የኢትዮጵያውያን አለባበስ ምን እንደሚመስል፣ የጸጉር አሰራር ስርዓታቸው ምን ይመስል እንደነበረ በደንብ የሚያሳዩ ናቸው። እንደነዚህ ያሉ ፎቶግራፎች ብዙውን ጊዜ ቃላቶች የማይችሉትን መልእክት ያስተላልፋሉ። እነዚህ ምስላዊ መዛግብት በሀገሮች መካከል ስላለው ግንኙነት ታሪካዊ ማስረጃ ሆነዋል። ዲፕሎማሲያዊ ሰነድ ሊባሉም ይችላሉ። በኢትዮጵያ የጀርመን ኤምባሲ አዲስ አበባ ባለው የጀርመን ባህል ማዕከል ትብብር ፈንድቃ የባህል ማዕከል ውስጥ የተከፈተው የፎቶ አውደ ርዕይ በ1920ዎቹ በኢትዮጵያ የጀርመን መልእክተኛ በነበሩት ሚስተር ፍሪትስ ዌይስ እና በባለቤታቸው ሄድዊግ የተነሱ ናቸው።